በዚህ ጊዜ ከህፃን እስከ አዋቂ ድረስ እየተቸገርንበት ያለው አንድ ችግር ቢኖር መርሳት ነው። ያነበብነውን መርሳት፣ የተማርነውን መርሳት፣ የሰማነውን ያጠናነውን ሁሉንም ነገር መርሳት። ይህን ችግር ለአንዴና ለመጨረሻ ጊዜ መቅረፍ ከፈለጋችሁ ይህን ቪዲዮ እስከ መጨረሻው ተመልከቱ። በዚህ ቪዲዮ በመርሳት ለተቸገራችሁ ወይም ደግሞ የማስታወስ ብቃታችሁ በእጥፍ እንዲጨምር ለምትፈልጉ ሰዎች በሳይንስ የተረጋገጠ የማስታወስ አቅማችንን በእጅጉ የሚያሻሽሉ 7 ነገሮችን እናወራለን። በየመሃሉም የማስታወስ አቅማችሁን ደረጃ የምታውቁበትን ቀላል የሳይኮሎጂ የአእምሮ ጨዋታዎችን እንጫወታለን። በተጨማሪም እነዚህ ነገሮች የማስታወስ ብቃትን ብቻ አይደለም የሚጨምሩት፣ ሌሎች ከአእምሮ ጋር የተገናኙ እንደ ማሰብ፣ ውሳኔ መወሰን፣ ችግርን የመፍታት ጥበብ ተያይዘው አንድ ላይ መሻሻልና ማደግ ይጀምራሉ። ቪዲዮውን ከመጀመራችሁ በፊት እንደዚህ አይነት ጠቃሚ ቪዲዮ ለብዙ ሰው እንዲደርስ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የሰው አእምሮ ካፓሲቲ ወይም ሚሞሪ ወይም የማስቀመጥ አቅሙ ምን ያህል ይመስላችኋል? የእውነት የምንረሳው የመያዝ አቅሙ አንሶ ነው? መልሱ ቀላል ነው፣ አይደለም ነው። የሰው አእምሮ እጅግ ብዙ ነገሮችን መያዝ ይችላል። ጥናቶች እንደሚያሳዩት አእምሮአችን ከ2.5 ፔታባይት በላይ የሆኑ ነገሮችን መያዝ ይችላል። 2.5 ፔታባይት ማለት ምን ያህል እንደሆነ ታውቃላችሁ? 1 ፔታባይት 1024 ቴራባይት ነው። 1 ቴራባይት ደግሞ 1024 ጊጋባይት ነው። የማወራው ነገር በግልጽ እንዲገባችሁ በምሳሌ ስናየው በዘመኑ ባሉት ጥራት ባላቸው ፊልሞች የሚይዙትን ስቶሬጅ ስንመለከተው 2.5 ፔታባይት የሚያህል መጠን ያላቸውን ፊልሞች ለማየት በትንሹ 300 ዓመት ይፈጅብናል። ያ ማለት በቀላሉ አእምሮአችን የ300 ዓመት ርዝመት ያለው ፊልምን መጫን ይችላል ማለት ነው። ይሄ ደግሞ ፐርፌክት ጥናት ነው ማለት አንችልም። የሰው አእምሮ ከዚህ ቢበልጥ እንጂ ግን አያንስም በሚለው እንስማማለን። ታዲያ ግን ለምንድን ነው የምንረሳው? ለዚህ ትክክለኛ ምክንያቱ የአእምሮአችንን አሰራር ባለመገንዘባችን ነው፣ ወይም ለማስታወስ የምንጠቀምባቸውን ዘዴዎች ልክ ስላልሆኑ ነው። ያም ብዙዎቻችን ለማስታወስ ወይም ነገሮችን ላለመርሳት የምንጠቀመው ዘዴ ደጋግሞ ማንበብና ራሳችንን ማስገደድ ማስጨነቅ ስለሆነ ነው። በዚህ መንገድ ደግሞ የአጭር ጊዜ ትውስታ እንጂ የረጅም ጊዜን ትውስታ አእምሮአችን ሊያከናውንልን አይችልም። ስለዚህ አሁን ወደ 7ቱ ነገሮች ከማለፋችን በፊት በመጀመሪያ የአእምሮአችሁን የማስታወስ አቅም የምትለኩበትን አንድ የጭንቅላት ጨዋታ እንጫወታለን። ጨዋታው ቀላል ነው። አሁን የተለያዩ ቃላቶችን እናገራለሁ። የእናንተ ስራ ቃላቶቹን መስማትና ማስታወስ ነው። ነገር ግን ቪዲዮውን ወደ ኋላ መመለስ አይቻልም። አንድ ጊዜ ብቻ ጨርሳችሁ ስሙት። ማስታወሻም አይፈቀድም። እሺ እንጀምር። 1ኛ ብዕር፣ 2ኛ ማህተብ፣ 3ኛ ስክሪፕቶ፣ 4ኛ ቀስተ ደመና፣ 5ኛ ሰማይ፣ 6ኛ ብርቱካን፣ 7ኛ ሰርግ፣ 8ኛ ዝናብ፣ 9ኛ ወተት፣ 10ኛ ወር። በሉ አሁን ቪዲዮውን አቁሙና ምን ያህል ቃላት እንደምታስታውሱ ራሳችሁን ፈትሹ። እሺ ጨረሳችሁ? አማካኝ የማስታወስ ብቃት ካላችሁ ከ10 ቃላት ውስጥ ከ5 እስከ 7 ድረስ ታስታውሳላችሁ። ምናልባትም 10ሩንም ያስታወሳችሁ ካላችሁ ጥሩ የማስታወስ ብቃት አላችሁ። እሺ ይሄ ሲሆን ግን በቁጥር ተርታ ነው ወይ ያስታወሳችሁት ብላችሁ ራሳችሁን ፈትሹ። ግን እዚህ ጌም ላይ አብዛኛው ሰው የመጀመሪያውንና የመጨረሻውን ቃል የማስታወስ አቅሙ ከፍተኛ ነው። አሁን የማስታወስ ብቃታችንን ከፍ ወደሚያደርጉት 7 ዘዴዎች እንለፍ። 1ኛ ዘዴ ላይ ያስቀመጥነው ብዙዎቻችን የምናደርገው ግን የማስታወስ አቅማችንን እየገደለ ያለ የማትጠብቁት በተሳሳተ መንገድ የምንረዳው ሐሳብ ነው። ስለዚህ ቪዲዮውን እስከ መጨረሻ ተመልከቱት። አሁን ወደ ዘዴዎቹ ስናልፍ 7ኛ ውሃ መጠጣት ነው። አንጎላችን በቂ የፈሳሽ መጠን ካላገኘ የማተኮር ብቃቱ እያነሰ ነው የሚመጣው። የትኩረት አቅም ደግሞ ከማስታወስ ጋር የአንድ ሳንቲም 2 ገጽታ ነው። ስለዚህ በትክክል ትኩረት ለማድረግ እንድትችሉ በቂ የሆነ ውሃ መጠጣት ያስፈልጋችኋል። ውሃ ለጤናችን ያለው ጥቅም እጅግ በጣም ዘርፈ ብዙ ነው። እንግዲህ አንጎላችን ለማሰብም ሆነ ለማስታወስ በአግባቡም እንዲሰራ ከሚጠቀማቸው ንጥረ ነገሮች መካከል ዋነኛው ውሃ ነው፣ እንዲሁም ኦክሲጅንን ነው። ታዲያ አሁን እያወራን ያለነው ስለ
በቂ ፈሳሽ ነው። ከሰውነታችን አብዛኛው ፐርሰንት ውሃ እንደሆነ ሁላችንም የምናውቀው ነው። ያም የሆነበት ምክንያት አብዛኞቻችን አካሎች ውሃን በአግባቡ ለመስራት ስለሚጠቀሙበት ነው። ከነዛ የአካል ክፍሎቻችን ውስጥ ዋነኛው ደግሞ አእምሮ ነው። ውሃ ወይም ፈሳሽ ወደ አእምሮአችን ሲደርስ የማሰብ አቅማችን፣ የማገናዘብ አቅማችን፣ የማስተዋል አቅማችን ከፍ እያለ ይመጣል። ለዛም ነው በቂ ውሃ ጠጡ የሚባለው። ግን የውሃው ልኬት እንደየሰው ይለያያል። ስፖርተኛ ስትሆኑ ደግሞም እንዲሁ መደበኛ ሰው ስትሆኑ የምትጠጡት የውሃ መጠን ከፍና ዝቅ እያለ ይመጣል። ግን ለሁሉም ሰው ለማሰብና ለማገናዘብ አቅሙ እንዲረዳው በቂ ፈሳሽ መጠጣቱ የግድ አስፈላጊ ነው። ስለዚህ በቂ ፈሳሽ ውሰዱ ለአእምሮአችሁ ጤንነትና ለማገናዘብ አቅማችሁ። 6ኛ ላይ የሚቀመጠው ምህጻረ ቃል ነው። ይህ የማስታወስ ዘዴ ማስታወስ የፈለጋችሁትን ዝርዝር ነገር በአጭር ምህጻረ ቃል የማስቀመጥ ዘዴ ነው። ምህጻረ ቃሉ የሚቀመጠው በቃሎቹ የመጀመሪያ ፊደል ላይ ተንተርሶ ነው። ትልልቅ ፓርቲዎች፣ ድርጅቶች እንደሚጠሩበት ስም ማለት ነው። ይህ ትልልቅና ረጅም የሆኑ ስሞችን በቀላሉ በቅደም ተከተል ለማስታወስ የሚረዳ ምርጥ ዘዴ ነው። በእርግጥ ስሞችን ብቻ አይደለም፣ በትምህርት ዘርፍ ላይ ያላችሁ ስታጠኑም ሆነ ረጃጅም ነገሮችን ስታነቡ እነዛን ረጃጅም ነገሮች ለማስታወስ ሁልጊዜም የመጀመሪያ ፊደሉን በመውሰድ አንድ ቃልን መስሩት። ያ ምህጻረ ቃል ይባላል። ከዛ ያንን ቃል ስታስታውሱ በእያንዳንዱ ፊደል ያለውን ዝርዝር ነገር ታስታውሳላችሁ። ስለዚህ ይህ ለተማሪዎች በይበልጥ እጅግ በጣም አስፈላጊ የማስታወስ ዘዴ ነው ማለት ነው። ምክንያቱም በትምህርት ሂደት ላይ ብዙዎቻችን ማስታወስ የሚከብደን ከባባድ ስሞችን እንዲሁም ደግሞ ከአንድ ነጥብ ስር የሚቀመጡ 6 እና 7 ዝርዝሮች እንደሆነ ይታወቃል። ታዲያ እነዛን 6፣ 7፣ 8 ዝርዝሮችን ለመያዝ ይህ እጅግ በጣም ቀላሉ ዘዴ ነው። ስለዚህ ለማስታወስ ምህጻረ ቃልን ማስቀመጥን ተጠቀሙ። በ5ኛ ላይ የምናስቀምጠው መረጃዎችን ወደ ምስል መቀየር ወይም ኢማጂኔሽን የሚለውን ነው። ይህ ዘዴ እስካሁን ድረስ ለማስታወስ ከሚጠቀሱ ዘዴዎች እጅግ ዋነኛው ነው። የሰው ልጅ ጭንቅላት ትልቅ አቅሙ ኢማጂኔሽን ወይም ምናቡ ነው። ስለዚህ ይህንን በመጠቀም የሚነገረውን ሁሉ ነገር ወደ ምስል ቀይሮ መረዳት ይችላል። አእምሮ ደግሞ ወደ ምስል ተቀይሮ የተገነዘበውን ነገር በፍጥነት አያጠፋም። እስቲ ራሳችሁን ተመልከቱ። ፊልም፣ ስዕል የመሳሰሉ ነገሮችን በፍጥነት ከአእምሮአችን የማይጠፉት ለምን ይመስላችኋል? ስለደጋገማችሁት አይደለም፣ ነገሩ በምስል ስለተቀረጸ ነው። ስለዚህ የትኛውን መረጃ ለማስታወስ ስትፈልጉ መጀመሪያ ወደ ምስል ቀይሩት። ለምሳሌ የቅድም የተናገርኳቸውን ሁሉ ወደ ምስል ብትቀይሯቸው ኖሮ ቅድም ካስታወሳችሁት በተሻለ መንገድ ማስታወስ ትችሉ ነበር። ስለዚህ ለምሳሌ ነገ መጽሐፍ አነባለሁ ከሆነ የቀዳችሁ መጀመሪያ ራሳችሁን መጽሐፍ አንስታችሁ ስታነቡ በምስል ለአእምሮ ብታሳዩት አንድ ሁሉንም ነገር ጥንቅቅ አድርጋችሁ እንድታስቡ፣ ለምሳሌ ምን የሚለውን መጽሐፍ፣ የቱ ጋር የተቀመጠውን፣ የቱ ጋር ቁጭ ብዬ ነው ማነበውና ምን አይነት ልብስ ለብሼ፣ ብቻ እነዚህን 3 ጥያቄዎች ስትመልሱ ሙሉ ምስል ለአእምሮ ትሰጡታላችሁ። ያኔ ነገሩን ማገናዘብም ሆነ ማስታወስ በቀላሉ ይቻላል ማለት ነው። ስለዚህ ይህንን ዘዴ በደንብ ተጠቀሙ። የሰው ልጅ ትልቅ አቅሙ ኢማጂኔሽን ነው ያልንበት ሁለተኛው ምክንያት ደግሞ የሰው ልጅ በአእምሮ የፈጠረውን ምናብ ለማድረግ የሚተጋ አይነት ፍጡር ስለሆነ ነው። ሰዎች ዓላማዬ፣ ራዕዬ የሚሉት ነገር እንኳን በምናባቸው የተመለከቱትን ነገር ነው። ሁሉም ነገር በአካል ከመውረዱ በፊት በምናብ ላይ ወይም ደግሞ በሐሳብ ላይ የተቀመጠ ነገር ነበረ። ስለዚህ ይህንን ዴይሊ ማስታወስ በምትፈልጉት ነገር ላይ ብትተገብሩት በቀጥታ ማስታወስ የፈለጋችሁትን ነገር በቀላሉ ለማስታወስ ይረዳችኋል። ይህ የሚሆንበት ደግሞ ሌላኛው ምክንያት የአእምሮአችን አሰራር ነው። የአእምሮአችን አሰራር በምስል የተቀመጡ ነገሮችን በቃል ከምናስታውሰው በበለጠ በቶሎ እንድናስታውስ እንደ ቅርብ መረጃ ይመዘግቧቸዋል። በምስል የምንመለከታቸው ነገሮች ማለት ስዕል ሊሆን ይችላል። የትኛውንም መረጃ አእምሮአችን ቀደም አድርጎ ወይም ደግሞ ሌላውን እንድናስታውስ ከሚደረድርበት ዝርዝር የበለጠ አቅርቦ ያስቀምጠዋል ማለት ነው። ያ ማለት አእምሮአችን መረጃን ሲመዘግብ የራሱ የሆነ ዝርዝር አለው እና ያነበባችሁትን የሚመዘግብበት እንዲሁም ምስልን የሚመዘግብበት እንዲሁም የሰማችሁትን ነገር የሚመዘግብበት ነገር የተነጣጠለ ነው። ምን ማለት ነው?
ማዳመጥን ከምስል ዘግየት አድርጎ ነው የሚመዘግበው ማለት ነው። ያያችሁትን ነገር ለማስታወስ ከሚፈጅበት ጊዜ የበለጠ ያዳመጣችሁትን ነገር ለማስታወስ ጊዜ ይፈጅበታል ማለት ነው። ምክንያቱም አመዘጋገቡ በሁለት ይከፈላል፣ የአጭር ጊዜ ትውስታና የረጅም ጊዜ ትውስታ። ታዲያ አእምሯችን ብዙ ጊዜ የረጅም ጊዜ ትውስታ ብሎ የሚወስዳቸው በምስል የተቀረጹ ነገሮችን ነው። ስለዚህ የረጅም ጊዜ ትውስታ ውስጥ ያስቀምጣቸው ደግሞ እኛ በፍጥነት እንድናስታውሳቸው ይሆናል። የሰማናቸውን ወይም ደግሞ ያነበብናቸውን ነገሮች ደግሞ በአጭር ጊዜ ትውስታ ውስጥ ይመዘግቧቸዋል። እነዚህ ደግሞ ወደ ረጅም ትውስታ ለመወሰድ ስሜት ወይም ደግሞ የተለየ ኢሞሽን ይፈልጋሉ። ያ ማለት ያነበባችሁት ነገር ኃይለኛ ስሜትን ከሰጣችሁ ወደ ረጅሙ ትውስታ ይመዘገባል ማለት ነው። እንዲሁም ደግሞ ያነበባችሁትም በተመሳሳይ። ነገር ግን በምስል የተመለከታችሁት ነገር በአብዛኛው ወደ ረጅሙ ትውስታ የሚገባ ነው። ረጅሙ ትውስታ ስር የሚገቡ ነገሮች በመመከት ይገለጣሉ። ወይም እንዴት ነው የምናስታውሳቸው? በራሱ ለማስታወስ ቅርብ ናቸው። ምክንያቱም ረጅም ጊዜ ትውስታ ውስጥ ገብተዋል። እነዛን ነገር ለማስታወስ የተለየ ይፈርታ ይጠበቅባችሁ። በተጨማሪም በረጅም ጊዜ ትውስታ ስር የተመዘገቡ ነገሮች በህልም የመከሰታቸው ነገር ወይም ደግሞ በድንገት ሐሳባችንን የመቆጣጠራቸው ነገር የበለጠ ነው። ስለዚህ እናንተ መትጋት ያለባችሁ በምስል አድርጋችሁ በረጅሙ የጊዜ ትውስታ ስር እንድታስቀምጡት ነው ማለት ነው። ስለዚህ በምስል ቀይሩ። የምትሰሙትን ነገር በምስል ቀይሩ ወይም ምስል ካላቸው ነገር ጋር አዛምዱ። አራተኛ ላይ የተቀመጠው ትኩረት ማድረግ ነው። ይህ የማስታወስ ሌላኛው ገጽ ነው። የማይነጣጠልም ነገር ነው። አንድ ነገር 10 ሰዓት ከላዩ ከመመልከት 5 ደቂቃ አእምሮን ሰብስቦ በጥሞና ማጥናቱ የበለጠ ውጤትን ያመጣል። ቶማስ ኤዲሰን በአምፖል ፋብሪካ ውስጥ የሚሰሩ ሰራተኞቹን ዘወትር በአንዲት ቀጭን መንገድ ላይ እንደሚያልፉ ተመልክቶ ነበር። በዛም ቀጭን መንገድ ላይ አንዲት የወይራ ዛፍ ነበረች። ሰራተኞቹንም ጠርቶ ያቺን ዛፍ በእስካሁኑ ጉዞ ውስጥ የተመለከታት አለ ወይ ብሎ ጠየቃቸው። ሁሉም ግን አስተውለውት እንደማያውቁ ተናገሩ። ቶማስም ከዚህ በመነሳት እንዲህ አለ፣ የአብዛኛው ሰው አእምሮ አይኑ ከሚያየው ነገር መካከል አንዱን እንኳን አያጤንም ወይም ልብ አይልም ሲል ተናገረ። ታዲያ ግን እሺ ትኩረት እፈልጋለሁ ግን እንዴት እርሱ ይዳብራል ትሉ ይሆናል። ቀላል የሆነ ልምምድ አለ። ይህም አንድን ነገር ብቻ እያደረጉ ረዘም ላለ ደቂቃ ማቆየት። በየዕለቱ የምትቆዩበት ሰዓት ሲጨምር የትኩረት አቅማችሁ እየተሻሻለ ነው ማለት ነው። ለምሳሌ ሩቅ አትሄዱ። ምግብ እየበላችሁ ሌላ ምንም ነገር አለማድረግ፣ ስልክንም ሆነ ሌላ ነገርን አለመጠቀም የትኩረት አቅማችንን ያሳድጋል። ዋና ሐሳቡ ተግባሩ ሳይሆን አንድን ስራ ብቻ እየሰሩ መቆየት ላይ ነው። ይህንን በዚህ ዘመን በትልቁ እየተቸገርንበት ያለነው የአጭር ቪዲዮ ሱስ ነው። ወይም ቲክቶክ እና በኢንስታግራም ላይ ሪልስ ምናምን የመሳሰሉ ቪዲዮዎች። እነዚህ ቪዲዮዎች አጭር ጊዜን ብቻ በአንድ ነገር ላይ እንድንቆይ ሐሳቡ ካልተቀየረ ትግስታችንን የማጣት በሽታን እየፈጠሩብን ይገኛሉ። ኤለን መስክ በአንድ ፖድካስት ላይ እንዲህ ተብሎ ተጠይቆ ነበር። ከሰው ልጅ ፈጠራዎች ውስጥ የሰው ልጅን እየጎዱ ያሉ ኃይለኛ የምትለው ፈጠራ ምንድነው ተብሎ ተጠይቆ ነበር። እርሱም የአጭር ቪዲዮ ፈጠራ በማለት መልሷል። አጭር ቪዲዮ በዚህ ሰዓት ላይ የሰው ልጅን ትኩረት ጥሎ እያደከመው ነው። በዚህ ሰዓት አቴንሽን እየተሸጠ ይገኛል። ትኩረታችሁን ድሮ ይገዟችሁ ነበር፣ አሁን ግን ትኩረታችሁን እየሸጡት ነው። ያም ማለት በእናንተ ትኩረት ላይ ገንዘብ የሚሰሩ በጣም ብዙ ሰዎች እየተፈጠሩ ነው። ከዛ መካከል ቲክቶክ ካምፓኒ አንዱ ነው። ስለዚህ ቲክቶክ በዚህ ጊዜ የሰው ልጅን የትዕግስት መጠን እየገደለ ይገኛል። እንደዚህ አይነት ነገሮችን እየተለማመዳችሁ የትኩረት አቅማችሁን ማሳደግ እጅግ በጣም ከባድ ነው። ስለዚህ ከእንደዚህ አይነት ነገር ራቁ። አንድ ትኩረታችሁን ለማሳደግ ከፈለጋችሁ ሶሻል ሚዲያ ላይ የምታጠፉትን ጊዜ አሳንሱ። እንዲሁም ደግሞ ካጠፋችሁም ረጃጅም ነገርን በመመልከት ላይ ራሳችሁን አዳብሩ። አለበለዚያ ግን የትኩረት አቅማችሁ ከዕለት ወደ ዕለት እጅግ በጣም እያነሰ ይመጣል ማለት ነው። ስለዚህ በፍጥነት የትኩረት አቅማችሁን አሳድጉ። ትኩረት ማድረግ የማስታወስ አቅማችንን ስለሚያሳድግ ማለት ነው። በሶስተኛ ላይ ያስቀመጥነው ማዛመድና ማዋቀር የሚል ዘዴ ነው። ይህ ማለት ማስታወስ የፈለጋችሁትን ነገር ከሌላ ነገር ጋር ማዛመድን፣ በተጨማሪም የተበታተነ ሐሳብን ደግሞ መሰብሰብና ማዋቀርን ያመለክታል። ማዛመድን ስንመለከት ቅድም የነበሩትን ትክክለኛ ምስል አእምሮ ላይ መፍጠርን የተመለከትን ሲሆን ማዛመድ ደግሞ መያዝ የፈለግነውን ነገር ከሌላ ለኛ ቅርብ ከሆነ ነገር ጋር ማቆራኘት ማለት ነው። ለምሳሌ ስለ አውሮፕላን ለመረዳት ወፍን መመልከት፣
ስለ ካሜራ ለመሸምደድ የሰውን አይን ጋር ማመሳሰል፣ ይህ አይነቱ ዘዴ ማዛመድ ወይም ማዋቀር ልንለው እንችላለን። ይህ ብቻ ሳይሆን ብዙ ቴክኒክ አለው። ለምሳሌ ታሪክ መፍጠር ወይም የራሳችንን ግንኙነት በምንይዝባቸው ነገሮች መካከል መፍጠር። አሁንም ወደ ቅድሙ ጨዋታ ስንመልሳችሁ እነርሱን ለማዛመድ ብትሞክሩ፣ ለምሳሌ ዝናብ፣ ቀስተ ደመናና ሰማይ አንድ ላይ የሚታወሱ ናቸው ብላችሁ በአይምሯችሁ ብትይዙት ከቀደመ የተሻለ ታስታውሱ ነበር ማለት ነው። ምክንያቱም ከሰማይ ዝናብ ይወርዳል፣ ከዝናብ በፊት ደግሞ ወይም በኋላ ደግሞ ቀስተ ደመና ይታያል። ይህን አይነቱ የማስታወስ ዘዴ ቃላቶቹን በቀላሉ ለማስታወስ ይረዳችኋል ማለት ነው። ወደ ማዋቀር ስንሄድ ደግሞ የተበታተነ ሐሳቦችን በነጥብና በቁጥር በማስቀመጥ ማስታወስን ያመለክታል። ስለ ብዙ ሐሳቦች መረጃዎች ስትሰበስቡ ልታስታውሱ የምትችሉበት መንገድ ነገሮቹን መከፋፈልና ሰነጣጥቆ ማስቀመጥ ነው። ያም ማለት አንድ ዋና ርዕስ ለነገሮቹ መስጠት፣ ከዚያም በታች ደግሞ በ3 በ4 እየከፋፈሉ የተበታተኑ ሐሳቦችን በአንድ ጎራ ለማስቀመጥ መሞከር የማስታወስ አቅማችሁን ያሳድጋል። ለዚህም ነው አስተማሪዎች መንፈሳዊም ሆነ ዓለማዊ አስተማሪዎች ሲያስተምሩ ብዙ ጊዜ 4 ነጥብ በማለት ብዙ ሐሳቦችን በ4 ነጥብ ውስጥ ጠቅልለው የሚያስቀምጡት። ይህን አይነቱን የማስቀመጡ ዘዴ በአድማጩ ዘንድ ወይም ደግሞ በሰሚው ዘንድ የማስታወስ አቅምን ከፍ ስለሚያደርግ ነው። ስለዚህ እናንተም ለራሳችሁ ይህንን ዘዴ ተጠቀሙ። ከተለያየ ቦታ የሰማችሁትን የተለያየ መረጃ በ4 በ3 በ5 በመክፈል በማዋቀር ለራሳችሁ ለማስታወስ ተጠቀሙበት። ሁለተኛ ላይ ያስቀመጥነው ዘዴ ስፖርት መስራት ነው። የተለያዩ ጥናቶች እንዳመለከቱት ስፖርት መስራት በቀጥታም ሆነ በተዘዋዋሪ ለማህደረ ትውስታችን እጅግ በጣም ጠቃሚ ነው። በብሪቲሽ ኮሎምቢያ በተጠናው ጥናት መሰረት መደበኛ የአካል ብቃት እንቅስቃሴ ማድረግ ለመማርና ለማስታወስ ኃላፊነት ያለበትን የአንጎላችንን ክፍል መጠኑ ከፍ እንዲል ያደርጋል ሲሉ ተናግረዋል። በተጨማሪም ስፖርት ስንሰራ አንጎላችን ፖዚቲቭ የሆኑ ኬሚካሎችን እንዲያመነጭ ያደርጋል። ከነዚህም ውስጥ ኢንዶልፊን፣ ሴራቶኒን ዋነኛ ተጠቃሽ ናቸው። እነዚህ ኬሚካሎች ደግሞ ጥሩ ስሜት እንዲሰማንና ከጭንቀት እንድንወጣ ስለሚያደርጉን፣ ይህ ደግሞ ለትውስታችን በፍጥነትና በቅልጥፍና እንዲሰራ ትልቁን ሚና ይጫወታል ማለት ነው። ስለዚህ እንቅስቃሴ አድርጉ። ስፖርት ስሩ ሲባል ግን ከፍተኛ ስፖርቶችን ማለት እንዳልሆነ እዚህ ጋር ተገንዘቡልን። ቀላል የሆኑ የእግር መንገድ፣ መንጠራራት እንዲሁም ቀላል የሆነ የመለጠጥ ስፖርቶችን ብትሰሩ እነዚያም ከሰውነት እንቅስቃሴ ስር ይመደባሉ። ስለዚህ ስፖርት መስራት ስንል ብረት መግፋት ወይም ደግሞ ረጅም ርቀት መሮጥ ማለት አይደለም። ነገር ግን ያንንም ብታደርጉ የተሻለ ለውጥን ታመጣላችሁ። ስፖርተኛ ሰዎች ብዙ ጊዜ ጤነኛ አእምሮ አላቸው። ምክንያቱም አእምሮአቸው ጤነኛ የሆነ ኬሚካልን እንዲያመነጭ በየዕለቱ ሰውነታቸውን ስለሚያስለምዱ ማለት። ስለዚህ እንደ ቦታችሁ እንደ ፖዚሽናችሁ ቀለል ያሉ ስፖርቶችን መርጣችሁ በየቀኑ ጥቂት ደቂቃ ብትለማመዱ የአእምሮአችሁን የማስታወስ አቅም ከፍ ታደርጉታላችሁ ማለት ነው። አሁን አንደኛው ጋር ደርሰናል። ይህኛው ነጥብ ብዙዎቻችሁ እንዴት ለማስታወስ ይረዳል ልትሉ ትችላላችሁ። ነገር ግን የማስታወስ አቅማችሁን በእጅጉ የሚያሻሽልላችሁ ዘዴ ነው። አንደኛው በቂ እንቅልፍን መተኛት የሚል ነው። አላስፈላጊ መርሳትን ለማስወገድ የማስታወስ ብቃትንም በእጅጉ እንዲጨምር በቀን ውስጥ በትንሹ ከ7 እስከ 8 ሰዓት መተኛት ለሰውነታችን እጅግ አስፈላጊ ነው። ለምን መሰላችሁ? ሁላችንም እንደምናውቀው መረጃዎች ከአጭሩ ትውስታ ወደ ረጅሙ ትውስታ የሚዘዋወሩት በእንቅልፍ ሰዓት ስለሆነ ነው። ያ ማለት ንቁ የአእምሮ ክፍል በቀን ውስጥ የሰበሰበውን መረጃ በሙሉ የሚያስቀምጠው ለዕለት በተዘጋጀው የአጭር ጊዜ ትውስታ በሚባለው የአእምሮ ክፍል ውስጥ ነው። ምክንያቱም ሁሉንም ነገር አግበስብሶ ስለማያስገባ። ታዲያ በምንተኛበት ጊዜ የሚፈጠረው ምንድን ነው? የሚፈጠረው ነገር በአጭሩ ትውስታ ስር የተከማቹትን መረጃዎች በመሰብሰብ ትኩረት ያደረጋችሁበትን፣ በምስል የተቀመጡትን ወይም ደግሞ ከስሜት ጋር የተቆራኙ ስሜታዊ የሆናችሁበትን ነገሮች እየመረጠ ወደ ረጅሙ ትውስታ ይቀይራል። ታዲያ ተማሪዎችም ሆነ አብዛኛው ሰው የሚሸወደው ከእንቅልፍ ሰዓት ብዙ ሰዓትን እየቀነሰ ለትምህርት፣ ለስራ እያዋለ ለስኬት የሚከፍለው ዋጋ ነው። ነገር ግን ሰውነታችን ቀለል ያለና የተፈጠረበትን ተፈጥሯዊ ኃይል ሳይለቅ ትልቅ ጉልበት ያለው መሆኑን ተረድታችሁ ማረፍ ባለባችሁ ሰዓት እያረፋችሁ መስራት ባለባችሁ ሰዓት ብቻ ስሩ። የማስታወስ ችሎታችሁን በእጅጉ ከሚያሻሽሉ ነገሮች ዋነኛው በቂ እንቅልፍ ማግኘት ነው ማለት ነው። ስለዚህ በቂ እንቅልፍ ማግኘት በሳይንስ በተጠና ዘዴ መሰረት የማስታወስ አቅማችንን በእጅጉ ይጨምርልናል ማለት ነው። አሁን በቀጥታ በድጋሜ የተወሰኑትን ዘዴዎች ተጠቅመን የማስታወስ አቅማችሁን የምትፈትኑበት ቀለል ያለ ጨዋታን እንጫወት። እንደ ቀደሙ ነው።
ከምንጠራቸው 10 ቃላት ስንቱን እንደምታስታውሱ እንመልከት። እንጀምር። አንደኛ መንገድ፣ ሁለተኛ መኪና፣ ሶስተኛ ሱቅ፣ አራተኛ ምግብ፣ አምስተኛ ጓደኛ፣ ስድስተኛ መሳቅ፣ ሰባተኛ ከበሮ፣ ስምንተኛ ዘፋኝ፣ ዘጠነኛ ሚስት። መንገድ፣ መኪና፣ ሱቅ፣ ምግብ፣ ጓደኛ፣ መሳቅ፣ ከበሮ፣ ዘፋኝ፣ ሚስት፣ ወታደር፣ ረጅም፣ ሀገር። እሺ አሁን በእይታ ወይም በምስል ተገነዘባችሁ? አሁን ደግሞ እስቲ እናዛምድ። እናንተ በመንገድ ላይ መኪና እየነዳችሁ ሱቅ ጋር ደረሳችሁ። ከዛ ምግብ ገዝታችሁ ጓደኛችሁ ጋር ሄዳችሁ መሳቅ መጫወት ጀመራል። ከዛ ከበሮ አንስታችሁ መስፈን ጀመራል። በዚህ ጊዜ የጓደኛችሁ ሚስት አብራችሁ ነበረች። በመሃል ወታደር ወንድሟ መጣ። ወንድሟ ረጅምና ሀገር ወዳድ ነው። እሺ አሁን ደግሞ ለማዛመድ ሞክረናል። አሁን እስኪ ቪዲዮውን አቁሙትና ምን ያህል ቃላት እንደያዛችሁ ለማስታወስ ሞክሩ። እሺ ጨረሳችሁ? አሁን በኮመንት ላይ አንድ እኔ ያሳሳትኳችሁ ነገር አለ ከደረሳችሁበት በኮመንት ላይ ጻፉ። ያስታወሳችሁንም ቁጥርን ጻፉልኝ። ሰዎች የሚገለገሉበትን መኪና በአመት ወይም በ2 ዓመት እየጠበቁ ሰርቪስ ያስደርጋሉ። እንዲሁም የሚኖሩበትን ቤት በተወሰነ ጊዜ እየጠበቁ ቀለም ማስቀባት፣ የሶፋ ጨርቅና መጋረጃ መቀየር እንዲሁም አንዳንድ የቤት ዕቃን በማስወገድ ቤታቸውን ወደ ቀድሞ ውበት ሲመልሱትና እንደገና በአማረ ቤት ውስጥ ሲኖሩ እንመለከታለን። የትኛውም ግልጋሎት የሚሰጥ ነገር ያረጃል፣ ይደክማል፣ አንዳንዴም ይበላሻል። ታዲያ ያ ዕቃ ቀጥሎ እንዲያገለግል ከተፈለገ ጥገናና መታደስ አማራጭ የሌለው ምርጫ ነው። የሰው ልጅ አእምሮም በስራ፣ በትምህርት፣ በተለያዩ ጉዳዮች ምክንያት ይደክማል። ሲደክምም እነዚህን ምልክቶች ያሳያል። መርሳት፣ መጨናነቅ፣ ስሜታዊ መሆን፣ ለመወሰን መቸገር፣ አንዳንዴም ከፍ ካለ እስከ ራስ ምታት የሚደርስ ይሆናል። ልክ በዚህ ጊዜ የአእምሮ ጤናችሁን መጠበቅ ከፈለጋችሁ በአፋጣኝ እርምጃ መውሰድ ይኖርባችኋል። ያም አእምሮን እንደገና ማደስ ነው። ዛሬ ከኔ ጋር አእምሮን እንደገና ለማደስ የሚረዱ በሳይንስ የተረጋገጡ 10 ዘዴዎችን እንመለከታለን። ወደ ንቃት፣ ማስታወስ፣ በደንብ ማሰብ፣ ማገናዘብ እንዲሁም ውሳኔን በአግባቡ መወሰን፣ ስሜትን መቆጣጠርና ነገሮችን ቶሎ መረዳት እንድትችሉና የአእምሮአችሁን አቅም እንደገና በደንብ መጠቀም እንድትችሉ ይረዳችኋል። 10ሩንም ነጥቦች ወሳኝ በመሆናቸው እስከ መጨረሻው መመልከታችሁን እንዳትረሱ። መልካም ልብ ካላችሁ ቪዲዮውን ለብዙ ሰው እንዲደርስ ላይክ በማድረግ ይጀምሩ። እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ አእምሮን ለማደስ ወደሚረዱን 10 ዘዴዎች እንለፍ። ኦኬ፣ በመጀመሪያ የአእምሮን አሰራር ማወቅን ይጠበቅብናል። አንድ ብዙ ነገር መስራት የሚችል ማሽንን በብዙ ሚሊዮን ብር ብንገዛው አጠቃቀሙን ካላወቅን ቦታ ከማጣበብ ውጪ ለኛ ጥቅም የለውም። እንዲሁም አእምሮም አሰራሩ ካልገባን በሚችለው ልክ ልንጠቀምበት አንችልም። ስለዚህ አሰራሩን ማወቅ ወሳኝ ነው ማለት ነው። የአእምሮ ክፍሎች ብዙውን ጊዜ በሁለት ይከፈላሉ። ኮንሺየስ እንዲሁም ሰብኮንሺየስ የምንላቸው ናቸው፣ ወይንም በአማርኛ ንቁና ድብቁ የአእምሮ ክፍል የምንላቸው ማለት ነው። ንቁ የአእምሮ ክፍል በንቃትና በማስተዋል የምናደርጋቸውን ነገሮች የሚቆጣጠር ሲሆን ያም ለምሳሌ ለመጀመሪያ ጊዜ መኪና ስንነዳ፣ አዲስ ነገርን ስንሞክር፣ ሁል ጊዜም የማናውቀውን ነገር ስናደርግ የምንጠቀመው የአእምሮ ክፍል ሲሆን ያም ነገሮችን በማስተዋልና እያወቅን ለማድረግ የምንሞክርበት ነው። ድብቁ የአእምሮ ክፍል የምንለው ደግሞ የልማድ ኃይልን የሚገነባና ልማዳችንን የሚቆጣጠረው የአእምሮአችን ክፍል ነው። በአብዛኛው ሰዎች የምንጠቀመው ይህንን የአእምሮአችንን ክፍል ሲሆን በተለምዶ መታጠብ፣ መብላት የመሳሰሉ ድርጊቶችን ስናደርግ አስበን ሳይሆን ሳናስበው የምናደርጋቸው ልማዶች ስለሆኑ በድብቁ የአእምሮ ክፍል ውስጥ ይከናወናሉ። ታዲያ በአጭር ምሳሌ ለመጀመሪያ ጊዜ ታይፕ ስናደርግ ፊደል እየፈለግን በጥንቃቄ ሲሆን ንቁ የአእምሮ ክፍል ነው ይባላል። በቀጣይ ደግሞ ታይፒንግ ከለመድን በኋላ በፍጥነት ስንጽፍ ደግሞ በድብቁ የአእምሮአችን ክፍል ተከናወነ እንላለን ማለት ነው። ስለዚህ ድብቁ የአእምሮ ክፍል 95% በላይ የሆነውን ህይወታችንን ሲቆጣጠር፣ ንቁ የምንሆንበት ህይወት ግን 5% ብቻ ነው። አሁን አእምሮን ስለመለወጥ ስናወራ የምናወራው በድብቁ የአእምሮ ክፍላችን ላይ ትኩረት አድርገን ይሆናል ማለት ነው። እርሱን ማደስ ስንችል አእምሮን አደስን ማለት እንችላለን። ምክንያቱም ድብቁ የአእምሮ ክፍል ልማዳችንን ስለሚቆጣጠር
ሰዎች ደግሞ አብዛኛውን ጊዜያችንን ቅድም በፐርሰንት እንደገለጽነው 95% ያህል ህይወታችንን የምንኖረው በልማድ ነው። ስንበላ፣ ስንጠጣ፣ ጥርሳችንን ስንቦርሽ እንዲሁም የተለያዩ ነገሮችን በልማድ እናደርጋለን። ኢቭን ኢፍ መኪና መንዳት ስንለምድ ከለመድን በኋላ የምንነዳው በልማድ ይሆናል ወይም በድብቁ የአእምሯችን ክፍል ይሆናል። ይሄ ማለት እኛ ሳናውቀው አእምሯችን አውቶማቲክሊ ተረድቶ ነገሮችን ያከናውናል ማለት ነው። ግን ነገሩ በአግባቡ ይከናወናል። ንቁ የአእምሮ ክፍል ግን ብዙ ጊዜ የማናውቀውን የምናከናውንበት ስለሆነ 5% ብቻ ይሆናል። አዲስ ነገር ስንማር፣ አዲስ ነገር ስንሞክር እንዲሁም አዳዲስ ነገሮችን ለማድረግ ስንሞክር ኮንሺየስ እንሆናለን። ታዲያ እኛን እየታገለን ያሉ ልማዶች ደግሞ ወይም ደግሞ አእምሯችንን ስለመለወጥ ስናወራ በወሳኝነት ማውራት የሚገባን በድብቁ አእምሯችን ክፍል ላይ ተንተርሰን መሆን አለበት ማለት ነው። ምክንያቱም አብዛኛው ልማዳችንን ስለሚቆጣጠር። ይሄ ማለት ያንን ድብቁ አእምሯችን ክፍል አደስ ነው ወይም ለወጥ ነው ማለት ልማዳችንን ለወጥን፣ አደራረጋችንን ለወጥን ማለት። ቁጭ ብለን በድንገት ቲክቶክ ስክሮል እያረግን ራሳችንን ከምናገኝበት ድንገት መጽሐፍ አንስተን ማንበብ ወደ መጀመር መለወጥ ማለት። ስለዚህ ልማዶቻችንን ለመቀየር ድብቁ የአእምሮአችን ክፍልን መቀየር ይጠበቅብናል። አሁን በጣም በጥቂቱ ደግሞ ስለ ድብቁ የአእምሮ ክፍል እናውራ። ድብቁ የአእምሮ ክፍል ብዙ ጊዜ ልክ እንደ ወረቀት ይመሰላል። ጥሩም ይሁን መጥፎ የሚመዘግብ ሲሆን የራስ የሆነ ማመዛዘኛ የለውም። ያ ማለት እኛ ካልተቆጣጠርን ወደ ድብቁ የአእምሮ ክፍል አላስፈላጊ መውቀቶች ሊገቡም ይችላሉ ማለት ነው። ለዚህም ነው ንቁ የአእምሮ ክፍል ያስፈልገው፣ ነቅተን ተጠንቅቀን የምናስገባውን እንድንመርጥ ማለት ነው። ታዲያ ይህ ድብቁ የአእምሮ ክፍላችን እስከ 7 ዓመታችን በጣም የተከፈተና የተሰጠውን ሁሉ ቢመዘግብም ከ7 ዓመታችን በኋላ ግን በጥቂቱ ብቻ እያስገባ በስሜት ላይ የተመረኮዘ ተደጋግመው የተነገሩና ጥቂት ነገሮችን እየመዘገበ ይሄዳል ማለት ነው። ቀደም እንደተናገርነው ዳግም ሰዎች ብዙ ህይወታችን ልማድ ስለሆነ ያ የገባውን ነገር በህይወት እየተገለጠ ይመጣል ማለት ነው። ስለዚህ አሁን የምናደርገው በድብቁ አእምሯችን የተመዘገበውን የማንፈልገውን ነገር ማስወጣትና ለኛ የሚጠቅመንን ደግሞ ማስገባት ይሆናል ማለት ነው። ልብ እንድትሉ የምፈልገው አእምሮን ማደስ የአንድ ሌሊት ለውጥ አይደለም። የራሱ የሆነ ጊዜን የሚፈልግ ስለሆነ በትዕግስት አሁን የምንጠቅሳቸውን ነገሮች እንድታደርጉ እናሳስባለን። አሁን በቀጥታ አእምሮን ለማደስ ወደሚረዱን 10 ነጥቦች እናልፋለን። አንደኛ፣ መለየትና መጻፍ። ይህ የመጀመሪያው ደረጃ ነው። ህይወታችሁ ላይ ያሉ እያደከማችሁ ያሉትን ነገሮች መለየትና መጻፍ ነው። ስለ ራሳችሁ ያላችሁን መጥፎ ግንዛቤ መለየትና መጻፍ ነው። ይህ በቀጥታ መጀመሪያ ህመሙን እንደመለየት ይቆጠራል። አንድ ታካሚ ዝም ብሎ አመመኝ ቢል መድኃኒት አይገኝለት። ስለዚህ ዋና ያመመውን ቦታ መናገር ይኖርበታል። እንደዚሁም አእምሮን ማደስ ስንል መጀመሪያ የፈራረሰውን ያረጀውን ቦታ መለየት ይኖርብናል ማለት ነው። ስለዚህ ይህንን ለማድረግ ቀላሉ መንገድ ደግሞ ነጭ ሉክ ማዘጋጀት ነው። ከዚያም ሰዎች ስለ እናንተ የሚያወሩትን የሚያስቡትን የሚመስላችሁን መጥፎ ነገር፣ ለራሳችሁ ያላችሁን ግምት፣ ድክመታችሁን፣ ማሻሻል መለወጥ የምትፈልጉትን ዘርፍ ሁሉ በግልጽነት መጻፍ ነው። ይህንን ካደረጋችሁ በኋላ ወደ ቀጣዩ ስቴፕ እናልፋለን። ያም ያንን ነገር ወደ ምን መቀየር እንደምትፈልጉ መለየትና መጻፍ ነው። ይሄ ማለት ለምሳሌ ትሰርቁ ከነበረ ወደ አለመስረቅ መሄድ ብቻ ሳይሆን ለሰዎች ወደ መርዳት እንደመሸጋገር ነው። ስለዚህ እነዛን ድክመቶች፣ ስህተቶች ስለማቆም ብቻ ሳይሆን በእነርሱ ፋንታ እናንተ ጋር እንድትተኩ የምትፈልጓቸውን ባህሪዎች፣ ጥንካሬዎች መጻፍ ነው። ይሄ ግልጽና ጥርት ያለ ነገር እንዲኖረን ያደርጋል። ቀጥሎ ለምታደርጉትም ተግባር በግልጽ የተቀመጠ እቅድን መጻፍ ማለት ነው። ያም ከየት ወደ የት መድረስ እንደምትፈልጉ የሚያሳይ ካርታ ነው። ሁለተኛ፣ መልካም ነገሮችን ለራሳችሁ መናገር ነው። ይሄ ቀስ በቀስ ለእናንተ ፖዚቲቭ ኢነርጂን የሚያቆናጽፋችሁ ሲሆን ከላይ ያቀዳችሁትንም እቅድ እንድታሳኩ ኃይልን የምትሰበስቡበት ደረጃ ነው። ድግግሞሽ ምንጊዜም ለውጥን እንደሚያመጣ አስተውሉ። የምትነግሩትን መልካም ነገር በስሜትና በእምነት ስትናገሩት ደግሞ የበለጠ ኃይልን ትጎናጸፋላችሁ። ይህንን አይነት ልምምድ በብዙዎች ዘንድ እየተወገዘ ይገኛል። ምክንያቱም አሳማኝ ባይሆንም የምትናገረው መልካም ነገር በንግግር ብቻ አይመጣም እያሉ ሊያጣጥሉ ይሞክራሉ። እውነታው እኛም በንግግር ብቻ ይመጣል ባንልም ግን ከአስፈላጊውና ወሳኝ ነገሮች መካከል መናገሩም አንደኛው ነው እያለን ነው። ራሳችን ላይ መልካም ነገር መናገር
የዘመኑ ትምህርት ብቻ ከመሰላችሁ ተሳስታችኋል። መጽሐፍ ቅዱስ በግልጽ የሚደግፈው ነገር ነው። አይደለም ለራሳችን ይቅርና ለወንድም መልካም ይሆንልሃል በለው በማለት ይመክረናል። ታዲያ አትሸወዱ፣ ነፃ ስለሆነም አይቅለልባችሁ። ምድር ላይ ትልልቅ ነገሮች ብዙ ጊዜ የትንሽ ነገር ውጤቶች ናቸው። የማያስከፍል ነው፣ ከባድ ያልሆነም ነው። እንዲሁም ብዙ ጥረትን አይጠይቅም፣ ግን ህይወትን የመቀየር አቅም አለው። በቃ በተከታታይ ለትንሽ ቀን ሞክሩት። ለራሳችሁ መልካም ነገርን ብቻ ነገሩት። ከዛ የሚመጣውን ለውጥ ተመልከቱ። ሳይንቲስቶች አንድ ጥናትን አደረጉ። ሁለት ተመሳሳይ ዝርያ ተመሳሳይ አፈር አድርገው ሁለት ተክሎችን ተከሉ። ከዚያም አንደኛው ተክል ጋር ሁሌም በቁጣ ማውራት፣ መሳደብ፣ መርገም ጀመሩ። ያኛው አትክልት ላይ ደግሞ ለስለስ ያለ ሙዚቃ በመልካም ንግግር አጀቡት። በ15 ቀን የማይታመን ለውጥ ተፈጠረ። አንደኛው አትክልት ሲደርቅ፣ ሌላኛው ግን ከወትሮ በተለየ በፍጥነት አድጎና አምሮ ነበር የተገኘው። ታዲያ ይሄ ግኝት ብዙዎችን ያስገረመም ነበረ። በተመሳሳይ በውሃ ላይ በተደረገ ጥናት ተመሳሳይ ውጤት ተገኝቶ ነበር። ይህ ሁሉ የምነግራችሁ ይህንን ደረጃ እንደ ቀልድ እንዳታዩት ስለምፈልግ ነው። ስለዚህ በራሳችሁ ላይ መልካም ነገርን መናገር ሁለተኛው ደረጃ ነው ማለት ነው አእምሮን ለማደስ። ሶስተኛው ምናብ ቪዥዋላይዜሽን ነው። ይሄ ከላይኛው ጋር ተመሳሳይ ሐሳብ ቢኖረውም ነገር ግን ይሄ በአይነ ህሊና መሳልን ነው የሚያመለክተው። አእምሮ በዚህ ጊዜ ሴሎቹ እንዲነቃቃና እንዲለመልም እንደሚያደርገው ሳይንቲስቶች ይናገራሉ። የሰው ልጅ ከተሰጡት ኃይሎች ዋነኛው ምናቡ ነው። ያልሆነን ነገር ያልተፈጠረን ነገር በሐሳቡ አቅርቦ መመልከት መቻሉ ነው። ይሄ የምንስለው መጥፎ ከሆነ ጉዳቱ በዚያው ልክ ሲሆን፣ የምናልመው ደግሞ መልካም ሲሆን ለአእምሮ መታደስ ትልቅ ሚናን ይጫወታል ማለት ነው። አራተኛ በንቁ የአእምሮ ክፍል መታገል የምንለው ነው። በንቁ የአእምሮ ክፍል መታገል ማለት ይህ ደረጃ ደግሞ የአእምሮ ራሱን እንዲያስተካክል የሚወሰድ ከባድ እርምጃ ነው። ያም ንቁ መሆንና ነገሮችን ማድረግ ነው። ይህ ድብቁ አእምሮ የያዛቸውን ልማዶች እንድትተውና በአዲስ እንዲተካ ለማድረግ የምንሞክረው ሲሆን ብዙዎች ይሄንን ለ21 ቀን በማለት ይናገራሉ። ያም አንድን ነገር ከድርጊት አልፎ ወደ ልማድ ወይም ወደ ድብቁ አእምሮ እንዲቀረጽ 21 ቀን በንቁ አእምሮ ማድረግ አለባችሁ ይላሉ። በድብቁ አእምሮ ያደረጋችሁት ነገር 21 ቀን ሙሉ እየተታገላችሁ ስታደርጉት ልማድ እንደሚሆንም ይናገራሉ። ታዲያ 21 ቀን ግን ቀላል አይደለም። ምክንያቱም ሁሉንም ተግባራችንን በንቁ የአእምሮ ክፍል መከታተልና መቆጣጠር ስንጀምር መሰላቸት፣ ድካም፣ እንቅልፍ፣ ብዙ አይነት ስሜቶችን ማስተናገድ ስለምንጀምር ነው። ያም የሆነበት ምክንያት ንቁ የአእምሮ ክፍል ብዙ ኃይልን የሚያስወጣና ኢነርጂን የሚጠይቅ መሆኑ ነው። ታዲያ እዚህ ደረጃ ላይ ስትደርሱ መጀመሪያ የጻፏቻቸውን በዚህ በተካ ያላቻቸውን ነገሮች የምትተኩበትና እያንዳንዱን ተግባራችሁን በእናንተ ቁጥጥር ስር እንዲሆን የምትሞክሩበት ነው። ያም እያንዳንዱ ልማዳችሁን በንቃት የምታደርጉበት ነው። ይህ ድካምንና ጭንቀትን ሊያመጣባችሁ ይችላል። ልትሰላችሁም ትችላላችሁ። ይህ የሚጠበቅ ነው። ጥረትን እያደረጋችሁ ግን ልማዳችሁን ለመቆጣጠር ሞክሩ። አምስተኛ በቂ ውሃ መጠጣት። ይሄ ከምታስቡት በላይ አእምሮን ለማደስ ወሳኝ ሚና ያለው ሲሆን ያም የሆነበት ምክንያት የሰውነታችን ከፍተኛ መጠን ፈሳሽን የሚጠቀመው የሰውነታችን ክፍል አእምሮ በመሆኑ ነው። ያም ማለት አእምሮ ለማሰብ፣ ለማስታወስ፣ ለማገናዘብ ከፍተኛ የሆነ የፈሳሽ መጠንን ይፈልጋል። ታዲያ ሁሌም ሃይድሬት ሆኖ መቆየት ለአእምሮ መታደስ ወሳኝ ነው ማለት ነው። ይህንን ውሃ መጠጣታችሁ ከላይ ላነሳነው በንቁ አእምሮ ለምታደርጉት ትግል እንደ ቲፕ ልትወስዱትም ትችላላችሁ። ከላይ ያነሳነው ነጥብ ላይ እንደሚደክማችሁ እንደምትሰላችሁ ነግረናችኋል። ምክንያቱም ሁሉንም ነገር በንቁ አእምሮ ለመለወጥ እየተታገላችሁ ስለሆነ። ስለዚህ በዚህ ጊዜ ከፍተኛ ድካማችሁንና ከፍተኛ ጭንቀታችሁን ለማስወገድ በቂ ውሃ መጠጣት ጀምሩ። ያንን ውሃም ስትጠጡ አእምሮአችሁ በከፍተኛ ሁኔታ እየነቃ ይሄዳል። ምክንያቱም አእምሮ በኦክሲጅንና በውሃ በሚያገኘው ኃይል ስለሆነ የሚንቀሳቀሰው። ስለዚህ ከፍተኛውን ኃይል የሚጠቀመው በኦክሲጅንና በውሃ በመሆኑ ምክንያት በቂ ውሃን ጠጡ። ስድስተኛ አካባቢያችሁን መቀየር። ይሄ ሁሉ በአንድ ጊዜ ባታደርጉትም ቀስ በቀስ ግን ማድረግ ይኖርባችኋል። ያም አካባቢያችሁን መቀየር ነው። ይህንን ሲባል ሰፈር መቀየር ወይም ሌላ ከባድ ነገር አይደለም። ለምሳሌ ክፍላችሁ ያለውን አልጋ፣ ጠረጴዛ የመሳሰሉ ዕቃዎች ቦታ ማቀያየር ሊሆን ይችላል። አዲስ ቀለምና ልዩ ልዩ የሆኑ ለውጦችን ማድረግ። ይህም አእምሮ ከለመደውና ከተመቻቸበት ስርዓት ወጥቶ ነቃ እንዲል የምናደርግበት መንገድ ነው። ያንን ቦታ እስኪለምደው ራሳችንን ሌላ ልማድ መፍጠር እንድንችል እድል ይሰጠናል ማለት ነው። ያም ማለት ለምሳሌ የስራ ጠረጴዛችሁ ላይ ፊልም በማየት የምትቸገሩ ከሆነ አልጋ ላይ ሆኖ በመብላት የምትቸገሩም ከሆነ
ብቻ ምንም ይሁን ምን ሳታስቡት የሆነ ቦታ በመጥፎ ልማድ ለምዳችሁት ከሆነ ቅድም ባልኩት መንገድ ከቀያየራችሁት በኋላ ጠረጴዛ ላይ ስራ፣ አልጋ ላይ ደግሞ መተኛት ብቻ በማድረግ በጣም ሳትታገሉ አዲስን ልማድ ትለምዳላችሁ። ነገር ግን በድሮ አቀማመጡ ተቀምጦ አልጋ ላይ ለመተኛት እንዲሁም ጠረጴዛችሁ ላይ ስራ ለመስራት ብትታገሉ ግን ከፍተኛ ኃይልን ይጠይቃችኋል ማለት ነው። ምክንያቱም በአእምሯችሁ ገና ጠረጴዛውን ሳይ አውቶማቲክሊ ፊልምን ማሰብ ስለሚጀምር ነው። እንዲሁም አልጋ ላይ ደግሞ ምግባችሁን ይዛችሁ እንድትሄዱ ስለሚያስገድዳችሁ ነው። ስለዚህ ትንሽ የአልጋውን ቦታ የጠረጴዛውን ቦታ በመቀያየር ትንሽ ቀለሞችን በመለዋወጥ ያንን ልማድ ለመቀየር የምታደርጉትን ትግል መቀነስ ትችላላችሁ ማለት ነው። ስለዚህ አንደኛ ለአዲስ ልማድ ሲሆን፣ ሁለተኛ ግን አእምሮ የታደሰና አዲስ አወቃቀርን ሲመለከት የመነቃቃትና እንደገና የመታደስ ባህሪው ይጨምራል። ለዚህ ነው ሁልጊዜም አዳዲስ ቦታ የሚውሉ ሰዎች አእምሮ አንድ ቢሮ ስር ከሚቀመጥ ሰው አእምሮ በተሻለ ፈጣንና የተነቃቃ ሆነ የተገኘው። ይህን ጥናት የሚያጠኑት ሳይንቲስቶች አእምሮ በመልመድ ውስጥ የማርጀትና በአግባቡ ያለ መስራት ምልክት እንደሚያሳይና ሁሌም ግን በአዳዲስ ነገር የሚኖር ከሆነ ሁሌም አዳዲስ ቻሌንጅን ለመቀበል እና በንቃትና በተሻለ ፍጥነት ለመስራት እንደሚነቃቃ የተናገሩት። ያ ማለት ግን ሁሌም በቦታ እድሳት ብቻ ይለወጣል ማለትም አይደለም። ልክ እንደ ሂሳብ ያሉ ስራዎች ክሬቲቪቲ የሚጠይቁ ልምምዶችን በማድረግ ያንን መተካት ይቻላል። ብቻ ቁም ነገሩ አእምሮ ሁሌም ቻሌንጅ የሚያደርገውን ነገር የሚፈልግና ያንን ሲያገኝ ደግሞ ራሱን የሚያሳድግ ነው። የተለያዩ ነገሮችን በመሸምደድ በማስታወስ በመሳሰሉ ልምምዶች አእምሮን ንቃቱን መጠበቅ እንችላለን። ስለዚህ ሁልጊዜም ቦታ በመቀየር ነው ብቻ ነው አእምሮዬ ንቁና የታደሰ የሚሆነው ብላችሁ አታስቡ። አሁን የጠቀስናቸውን የሂሳብ ስሌቶች፣ የክሬቲቪቲ ስራዎችና የመሸምደድ የማስታወስ ችሎታዎችን በመለማመድ አእምሮን ቻሌንጅ በማድረግ ማጠንከር እንችላለን ማለት ነው። ሰባተኛ ስፖርታዊ እንቅስቃሴ። ይሄ በቀጥታ ከአእምሮ ጋር ይገናኛል ወይ ካላችሁ አዎ ነው መልሱ። ስፖርታዊ እንቅስቃሴ የአእምሮን ቅልጥፍና በእጅጉ የሚያሳድግና ፍጥነቱን የሚጨምር ነው። ስፖርት ስንሰራ በአእምሮ ስር ብዙ ሆርሞኖች የሚለቀቁ ሲሆን ሁሉም ሆርሞኖች ለአእምሮ ልምላሜ ታላቅ አስተዋጽኦ አላቸው። እንቅስቃሴ በምታደርጉበት ጊዜ በዋነኝነት የደስታ ሆርሞን የሚያመነጨውና ንቃትን የሚሰጠው ሆርሞን የሚመረት ሲሆን በተጨማሪም ደግሞ ፖዚቲቭ ኢነርጂን ያጎናጽፋቸዋል። ስፖርታዊ እንቅስቃሴን ማድረግ ለራስ ያለንን አመለካከት የሚቀይርና ራሳችንን እንድንወድ የሚያደርገን ሲሆን ያም በቀላሉ በራስ መተማመናችንን የመሳሰሉ ፖዚቲቭ ልምምዶችን በቀላሉ ያጎናጽፈናል። ስለዚህ ስፖርታዊ እንቅስቃሴ አእምሮን ለማደስ ዋነኛው ዘዴ ሆኖ ይቀርባል ማለት ነው። ስምንተኛው አመጋገብን ማስተካከል ነው። ይሄ በዋነኝነት ጣፋጭን ስለመቀነስ አጓጉል ሱሶችንም ስለማስወገድ ነው። በዋነኝነት ሲጋራ የካርቦን ዳይኦክሳይድ መጠንን በመጨመር ወደ አእምሮ የሚደርሰውን ኦክሲጅን በመቀነስ በአእምሮ ላይ ጉዳትን ሲያስከትል፣ መጠጥ ደግሞ ጉበት ማጣራት ሲከብደው በደም ውስጥ በመሰራጨት የአእምሮን ፍጥነት ያዳክማል። እንዲሁም ጣፋጭ በውስጣችን የሚገኘውን ለመብላት ፍላጎት የሚሰጠንን ፍላጎት በመቀነስ በበቂ ሁኔታ እንዳንመገብ በማድረግ ከምግብ አእምሮ ሊያገኝ የሚገባውን ኒውትሪየንት እንዳያገኝ ያደርጋል ማለት ነው። ስለዚህ አመጋገባችንን በማስተካከል አእምሮን ማደስ እንችላለን። ይሄ ዋነኛው ምክንያትም አሁንም ከምግብም ብዙ የሆነ ኒውትሪየንት አእምሮ ስለሚጠቀም ነው። አእምሮ ስራውን የሚያከናውነው በዋነኝነት በኦክሲጅን፣ ውሃና ከምግብ በሚገኙ ኒውትሪየንቶችን በማቀናጀት ስለሆነ ለነዚህ ዋነኛ የሆነውን ምግብ ሳትዘነጉ በትክክልና በሰዓት በመመገብ አእምሮን እንደገና ማደስ ይቻላል ማለት ነው። ዘጠነኛ እንቅልፍን መተኛት። ይሄ ከሁሉም ዋነኛና ትልቅ ቦታ ሊሰጥ የሚገባ ሲሆን አእምሮ ራሱን እንደገና የሚያድሰው በዋነኝነት በእንቅልፍ ሰዓት ነው። ያም ቅድም ካወራናቸው ከንቁ የአእምሮ ክፍል ወደ ድብቁ የአእምሮ ክፍል እውቀቶችን